በጣም ያሳፍራል። እጅግ በጣም ብዙዎቻችሁ ለምንድነው ቡርኬ የሀይሚን ወንድም ለመደብደብ እንዲሁም ሀይሚንም ለመደብደብ እንደዚህ የሚሆነው ምናምን የምትሉ አሉ። ሀይሚን ስለሚወዳት ነው፣ ስለሚያፈቅራት ማስመሰል። ለምንድነው ግን አንዳንዶቻችሁ ማስመሰል የምትወዱት? ስለሚወዳት ነው፣ ስለሚያፈቅራት፣ እሷን ማጣት ስለማይፈልግ። ሌላው ደግሞ እስከ ዛሬ ድረስ እየታሹም እየተገፈታተሩም ምንም እያሉ እስካሁን ድረስ ቆይተዋል አይደለ? አሁን ባለቀ ሰዓት ላይ ይሄ ሁሉ ስንት ነገር ሲፈጸም ያልነበረ ኤፍሬም አሁን ማን ልኮት ነው የመጣው? ለምን መጣ? ለምን ቡርኬ በጣም እሱ ላይ ሌላ ነገር እንዳደረገ የሀይሚን ቤተሰብ እንደማይወድ እንትን ለመስራት ነው አይደለ? በቃ ሀይሚ ቡርኬን ለማስወቀስ ሰው እንዲጠላው ለማድረግ ነው የመጣው ኤፍሬም ነው። ለዛ ነው የመጣው እንጂ አሁን እስከ ዛሬ የት ነበረ? ስንት ነገር ሲፈጸም ስንት ነገር ሲደረግ ሀይሚ ብቻዋን ስንት ዋጋ ስትከፍል የት ነበረ? የዛኔ ለምን መጥቶ አላስማማቸውም? አንተ ብዙ ነገር አለብክ፣ ራስክ ማጥራት ያለብክ አለው። ኦኬ ማጥራት ያለበት ነገር ካለ እንደ ሀይሚ ወንድም ለቡርኬ የሚያዝን ከሆነ ነገ እነሱ ነገ ራሳቸውን ህይወት ሊጀምሩ ይችላሉ ብሎ ካሰበ ለምንድን ነው ከካሜራ ጀርባ ለብቻ ወንድ ነው አይደለ? ቡርኬም ወንድ ነው፣ ኤፍሬምም ወንድ ነው። ከካሜራ ጀርባ ጠርቶት ለምንድን ነው ከሀይሚ ውጪ እንኳን ተው እህቴን በዚህ አይነት መልኩ አታርጋት፣ እንደዚህ አታርጋት ብሎ አንድ ቀን ሳይናገር ዛሬ ድንገት መጥቶ ሀይሚ ካንተ ጋር አትሄድም፣ ሀይሚ ላንተ አትሆንም፣ አንተ የራስ ጉዳይ ብሎ ቡርኬን በቃ የሆነ ኃይለኛ ቡርኬ ተሳዳቢ፣ ቡርኬ ተደባዳቢ ለማስደረግ በዚህ ደረጃ የሄዳችሁበት መንገድ ያሳፍራል። እኔ ሁለቱም እንዲለያዩ አልፈልግም፣ ሀይሚም ቡርኬም። ሌላው ኤፍሬም አሁንም ቢሆን ደግሞ ከቻልክ የምታስማማበት መንገድ መፈለግ ነው እንጂ ያለብክ ሀይሚን እፍና አርገህ ይዘህ ሁለቱን የሚለያዩበት መንገድ ማመቻቸት የለብክም። ነውር ነው። እነዚህ ልጆች በጣም በብዙ ውጣ ውረድ፣ በብዙ ችግር፣ በብዙ ነገር መሀል አብረው ተሳስበው አልፈው የመጡ ልጆች ናቸው። በቃ ሰው ደግሞ ወንድ ደግሞ ስሜታዊ ነው። ቡርኬ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። በጣም ብዙ ነገሮች ሊያረግ ይችላል። ወንድ ነዋ፣ ሴት አይደለም። ገባ? ሀይሚ አንቺ ደግሞ በራስሽ ህይወት ላይ ራስሽ መወሰን ያለብሽ። በቃ በራስሽ ህይወት ላይ በራስሽ ነሽ መወሰን ያለብሽ። በዚህ ደረጃ እንደዚህ አይነት ነገሮች ውስጥ መግባት የለብሽም። በቃ ቤተሰብ ጣልቃ ማስገባት የለባችሁም። ቤተሰብ ጣልቃ ሲገባ ደስ የሚለው የሚያስታርቅ ቤተሰብ ሲሆን ነው። ኤፍሬም እኮ ሊያስታርቅ ሳይሆን በቃ ቡርኬ የራስክን መንገድ ጀምር፣ አንቺም የራስሽን መንገድ ጀምሪ። ሲቀጥል እኮ ትላንትና እንኳን ኤፍሬም ምንድን ነው ያለው? ከአንተ የተሻለ ወንድ ነው የሚገጥማት በሁሉም ነገር፣ በሀብትም በየትኛውም አለ። አያችሁ ምን አይነት አስተሳሰብ እንዳለው ኤፍሬም የሚባል ልጅ። በጣም ደካማ አስተሳሰብ ነው ያለው። ይህ ነው በዚህ ሰዓት በዚህ ዘመን እንደዚህ አይነት ሀሳብ የሚያስብ ሰው አለ እንዴ? የኋላው ቀር የሆነ አስተሳሰብ ነው። አሁንም ቢሆን ቡርኬም ተረጋጋ፣ እጅክን አትሰንዝር፣ ሰውን ለመምታት እጅክን አታንሳ። ለምንድን ነው አንተ ነህ አሁን ክፉ የምትባለው? አንተ ነህ አሁን ዛሬ ሁሉም አንተ ላይ ነው የሚወርድብክ። እንዴት ወንድሟን ይሰድባል፣ እንዴት ወንድሟን ሊመታ እንደዚህ ያደርጋል፣ እሷን ሊመታት ነበረ እያሉ ዛሬ አሁን አንተ ላይ ነው የሚወርዱብክ። አንተ ላይ ነው ሰው የሚነሳብክ። ይሄንን ነው የሚፈልገው ኤፍሬም፣ ይሄንን ነው አንተን በሰዎች እንደዚህ ማስደረግ እንደዚህ ማስባል ነው የሚፈልገው። ስለዚህ እኛ ሁሉ ነገር ገብቶናል፣ እርምጃው ሁሉ ምን እንደሆነ ገብቶናል። አቶ ኤፍሬም አላማክ ምን እንደሆነ ገብቶናል። ምክንያቱም ትላንት ነው የገባኝ እኔ። ምክንያቱም ትላንትና ምን እያልክ ነበረ? ካንተ የተሻለ ሰው ታገኛለች እሷ ንግስትና ስትል ነበረ። ይሄ ትክክል አይደለም ያደረከው። እንደ አንድ ወንድም ቤተሰብ የፈቀደው ነገር ነው የሀይሚና የቡርኬ ጉዳይ። ጋሽዬ የሚያውቀው እሙሽዬ የምታውቀው ቤተሰብ የፈቀደው ኑሩ፣ ተዋደዱ፣ ስራችሁ ስሩ፣ ተከባበሩ ብለው መርቀው የለቀቋቸው ሰው ናቸው። ተጋጩ፣ በትንሽ ነገር ይታረቃሉ። አንተ ግን ደርሶ መተክ እዚህ ጋር በዚህ ደረጃ እንደዚህ አይነት ነገሮችን መፍጠር ተገቢ ነው ብዬ አላስብም። ገባ? አቶ ኤፍሬም ማለት ነው። አሁንም ቢሆን ከመሀላቸው ውልቅ ብለህ መውጣት ትችላለህ። ውጣላቸው። እነሱ እስከፈለጉት እስከ ጥግ ድረስ መሄድ ይችላሉ፣ መብታቸው ነው። ምንም ነገር ቢፈጠር ምንም ነገር አፕን ቢያደርግ ይሄ የራሳቸው ጉዳይ ነው። ኦኬ አንተ እነሱ መሀል ላይ እንድትገባ ማንም አይፈቅድልህም። ማንም የሚፈቅድልህ ሰው የለም። ከነሱ መሀል ውጣ። እነሱ ይደባደቡም ይሰዳደቡም ችግራቸው ይፍቱም አይፍቱም ይሄ የነሱ የራሳቸው ችግር ነው። እነሱ ናቸው የሚያውቁት፣ እነሱ ናቸው የሚመለከታቸው። አንተ ማንም አይደለክም። ከቻልክ ማስታረቅ እንጂ በዚህ ደረጃ አንተ ቡርኬን ለማስጠላት ሰው እንዲጠላው ቡርኬ ተደባዳቢ፣ ቡርኬ ተሳዳቢ፣ ቡርኬ ባለጌ እንዲባል ነው የመጣኸው። እኛ ነቅተንብሃል። ኦኬ አቶ ኤፍሬም እኛ አንፈልግም። በቃ ውጣ፣ ከመሀላቸው ይታረቃሉ እኮ። ወንድም ነክ ወንድም ስለሆንክ እሷን በቁጥጥር ስር አድርገህ አፍነክ ይዘህ ከሱ ጋር እንዳትገናኝ አድርገህ እሱን ጀጅ ማድረግ ጥሩ አይደለም።
በቃ እኔ የታየኝ ይሄ ነው። ስህተት ደግሞ ስትሰሩ ደግሞ ስህተት ነው ብለን እንናገራለን። ምንም አይመጣም። ሁለቱ እንዲታረቁ እንጂ የምንፈልገው እኛ እንዲለያዩ አይደለም። በቃ አንተም ወንድም ነክ፣ እንደ ወንድም ክብር ይገባሃል። ክብርክን ደግሞ የምትጠብቀው አንተ ነክ። እሱም ደግሞ ጓደኛው ናት። ሌላ ሰው እንዲወስድበት አይፈልግም። እየተጋፈጠ ነው። በቃ ጸብ አለ በመሀላቸው። አዎ አለ፣ ግን ይታረቃሉ። ከዚህ የበለጠ ትልቅ ጸብ ተጣልተው ያውቃሉ? ዛሬ ነው እንዴ ቡርኬና ሀይሚ መጋጨት የጀመሩት? ገና ድሮ እኮ ነው። ስለዚህ ይሄንን ነገር አስብበት አቶ ኤፍሬም፣ ይሄንን ነገር አስብበት። በቃ እኔ ይሄ ነው ልልህ ከምችለው። ድጋሚ መሀላቸው ላይ አትግባ። የራስህን ኑሮ ለመኖር ሞክር። በቃ ማንም ማስታረቂ አላረገህም። በቃ ወይ ጋሽዬ ወይ ሙሽዬ ወይ መለኛ ወይ ሀቡ እነሱ መጥተው ለማስታረቅ እንዲሞክሩ እኛ እንገፋፋለን እንጂ አንተ በዚህ ደረጃ እየመጣ የእነሱ ህይወት በዚህ ደረጃ እንዲበታተን እንዲለያዩ ማድረጉ ተገቢ አይደለም። ይሄን ነገር እቃወማለሁኝ እኔ። በዚህ ደረጃ ደግሞ ማንኛውም ነገር እንዲፈጠር ማንኛውም ነገር እንዲመጣ አልፈልግም። በቃ ይሄ ነው ልልክ የምችለው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እወዳችኋለሁ ጋይስ። በቃ ትንሽ ስሜታዊ ስለሆንኩ ነው። እናንተም እስኪ የሚመስላችሁ ምንድን ነው? በቃ እነዚህን ልጆች ለብቻቸው ይጣሉ፣ የሚጋጩ፣ የሚደባደቡ ይተዋቸው። በቃ ለብቻቸው ማንም ማስታረቂ አያስፈልጋቸውም። በራሳቸው ሰዓት ይታረቃሉ። ሰው ሆኖ የማይጣላ የለም፣ ይታረቃል። በቃ ይታረቃሉ። ይሄ ነው ያለው እውነታ ጋይስ። ትንሽ ስሜታዊ ስለሆንኩ ነው። እሺ የኔ ውዶች አመሰግናለሁ። ላይክ ሼር እና ሀሳብ አስተያየታችሁን አስቀምጡ። ስህተት ካለው አስተካክላለሁ። ባይ ባይ።